ሰላም የፍርዶስ ፉትቦል ጆርናል ቤተሰቦች እንደምናችሁ። ዛሬ አበይት ርዕሶቻችን ምንድናቸው? በተለይ በእግር ኳስ ቤተሰብ ተፈላጊ መረጃዎች ምን ይመስላሉ የሚለውን ለማየት እንሞክራለን። ለምሳሌ ያህል መጀመሪያ ላይ ዋና ዋና ፖይንት የምናነሳቸውን ነጥቦች ለማነሳሳት እሞክራለሁ። የአሜሪካ ብሔራዊ ቡድን ከፖርቹጋል ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ ለማድረግ አስበዋልና በዚህም ሮናልዶ ከአመታት በኋላ ወደ አሜሪካ ሊያቀናበት የሚችል አጋጣሚ ሊፈጠር እንደሚችል ነው እየተዘገበ ያለው። በሌላ መረጃ የማንቸስተር ዩናይትዱ የፊት መስመር ተጫዋች ቤንጃሚን ሼሽኮ መጎዳቱን ተከትሎ ለአንድ ወር ጊዜ ያህል ከሜዳ ሊርቅ እንደሚችል ነው እየተዘገበ ያለው። ይህንን በደንብ በስፋት የምንመለከተው ወይም ደግሞ ተንተን አድርገን የምንመለከተው መረጃችን ነው የሚሆነው። ከዝውውር ጋር በተያያዘ ደግሞ የሚኖረን መረጃ የሚሆነው በርንማዞች ያው ታውቃላችሁ ወሳኝ ተጫዋች የምንላቸውን ተጫዋቾቻቸው ሲሸጡ እንመለከታለን። ስለዚህ በርንማዝ የሴሜኒዮን በጥር ወር ሊሸጥ እንደሚችል እየተዘገበ ነው ያለው። በርንማዞች እንግዲህ በጥር የዝውውር መስኮት ጋናዊን የፊት መስመር ተጫዋች አንቶኒዮ ሴሜኒዮ ሊሸጡት እንደሚችሉ ነው። ይሄ ደግሞ ለምንድን ነው የሚሸጡት? ምክንያታቸው ምንድን ነው? ምክንያቱም ወሳኝ የፊት መስመር ተጫዋቻቸው ሆኖ ለምን ሊሸጡት እንደፈለጉ እንግዲህ በዲቴይል የምንመለከተው መረጃችን ነው የሚሆነው። ከኢንተርናሽናል ብሬክ በኋላ ደግሞ ፕሪሚየር ሊጉ ወደ ሜዳ ሲመለስ አርሰናል ከቶትናም ጋር የሚያደርጉት የለንደን ደርቢ ጨዋታ እጅግ ወሳኝ ጨዋታ ነውና ይህንን ጨዋታ የፊታችን እሁድ በአርሰናልና በቶትናም መካከል የሚካሄደውን ተጠባቂ ጨዋታ ሰሜን ለንደን ደርቢ ማለት ነው የሚመሩት ዳኛ ታውቀዋል። እንግዲህ ማይክል ኦሊቨር ይመራሉ ተብሏል። ስለሱ የምንመለከተው መረጃ ይኖረናል ማለት ነው። ስለዚህ መጀመሪያ ቅድሚያ ወደ አነሳውላችሁ መረጃ እናልፍና በተከታታይ ሌሎች ጉዳዮቻችንን የምናነሳ ነው የሚሆነው። ያው ቀደም ብዬ እንደነገርኳችሁ ሮናልዶ ከአመታት በኋላ ወደ አሜሪካ ሊሄድ ነው። የአሜሪካ ብሔራዊ ቡድን ከፖርቹጋል ብሔራዊ ቡድን ጋር የአቋም መፈተሻ ጨዋታ ለማድረግ ማሰባቸውን ተከትሎ ነው ክሪስቲያኖ ሮናልዶ ወደ አሜሪካ የሚሄደው። ሁለቱ ብሔራዊ ቡድኖች መጋቢት ወር ላይ በአሜሪካ ከአትላንታ ማርቼዴስ ቤንዝ ስታዲየም እንደሚጫወቱ ነው አሁን ላይ እየተዘገበ ያለው። ይህንንም ተከትሎ ነው ክሪስቲያኖ ሮናልዶ ከ12 ዓመታት በኋላ 12 ዓመታት በጣም ብዙ ነው አይደለም? ከ12 ዓመታት በኋላ ለመጀመሪያ ጊዜ በአሜሪካ እግር ኳስ የሚጫወት ነው የሚሆነው። ሮናልዶ ለመጨረሻ ጊዜ በአሜሪካ የተጫወተው ከ12 ዓመታት በፊት ነበረ። የዛኔ ከሪያል ማድሪድ ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ ባደረጉበት ወቅት ነው ክሪስቲያኖ ሮናልዶ አሜሪካ ላይ ጨዋታውን ያደረገው። በወቅቱ የሁለቱ ክለቦች ወዳጅነት ጨዋታ 110,000 የሚጠጉ ሰዎች እንግዲህ ስታዲየሙን ግጥም አድርገውት የተመለከትንበት ጨዋታ ነበረ ማለት ነው። ሌላኛው መረጃችን የሚሆነው እንግዲህ ወደ ቤንጃሚን ሼሽኮ ስለ ቤንጃሚን ሼሽኮ እናነሳለን። የማንቸስተር ዩናይትዱ የፊት መስመር ተጫዋች ቤንጃሚን ሼሽኮ ባለፈው ሳምንት ማንቸስተር ዩናይትድ ከቶትናም ሆትስፐር ጋር ባደረጉት ጨዋታ ላይ እንግዲህ ጉዳት አጋጥሞት እንደወጣ የሚታወስ መረጃችን ነው። እሱን ተከትሎ የማንቸስተር ዩናይትዱ አጥቂ ቤንጃሚን ሼሽኮ ለአንድ ወር ከሜዳ ይርቃል ተብሏልና ስሎቫኒያዊ አጥቂ ባሆኑ ለሀገሩ በኢንተርናሽናል ብሬክ ለሀገሩ መሳተፍ አልቻለም። ዊዝድሮዋል ሞልቶ ወጥቷል። እንደምታስታውስ ከሆነ ደግሞ ይህ ተጫዋች ኖቬምበር 8 ላይ ነበረ ከቶትናም ጋር ባደረጉት ጨዋታ ላይ ተጎድቶ የወጣው። አሁን ላይ ተጫዋቹ እንደሱ የማገገም አቅም ነው የሚወሰነው። አሁን ለምሳሌ አንድ ወር ሲባል ከ3 ሳምንት እስከ 5 ሳምንት ባለው በታይም ኢንተርቫል ውስጥ የማገገም አቅሙ ከፍተኛ ከሆነ ቶሎ ወደ ሜዳ የሚመለስበት አጋጣሚ ሊኖር ይችላል። ካልሆነ ግን በዛው ልክ አንድ ወር ከሜዳ የሚርቅበት ጊዜ ሊኖር ይችላል ማለት ነው። ይህ ተጫዋች ከዚህ በላይ የጉዳት መጠኑ ከፍ ያለ ቢሆን ኖሮ ደግሞ ለማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጥሩ ነገር አይሆንም። ምክንያቱም ጥሩ ነገር የማይሆኑበት ምክንያቶች ደግሞ በኋላ ላይ የምንመለከታቸው ነው የሚሆነው። በተለይ ደግሞ ይህንን ያነሳውበት ሀሳብ ከአፍሪካ ዋንጫ ጋር በተያያዘ ማለት ነው። አፍኮን ኦሬዲ አንድ ወር ነው የቀረው። አፍኮን ዲሴምበር 21 ይጀምራል። ስለዚህ የፊት መስመር ተጫዋቾች አማድ ዲያሎ አይቮሪ ኮስትን ወክሎ ይሄዳል። ብራያን ቤሞ ካሜሩንን ወክሎ ይሄዳል። እንዲሁም ደግሞ ኑሴር ማዝራዊ ሞሮኮን አስተናጋጇን ሞሮኮን ወክሎ ይሄዳሉ። ይህ ደግሞ አፍኮን ቆይታ የሚያደርገው ከዲሴምበር 21 እስከ
ጃንዋሪ 18 ድረስ ነው ቆይታ የሚኖረው። ታዲያ ዲሴምበር 21 ቢጀምርም እነዚህ ተጫዋቾች ትሬኒንግ ስለሚያስፈልጋቸው 1-2 ሳምንት ቀደም ብለው ወደ ትሬኒንግ ካምፕ የሚቀላቀሉበት ሁኔታ ሊፈጠር ይችላል ማለት ነው። ይህ ማለት አፍኮን እስኪጠናቀቅ ድረስ 6 የፕሪሚየር ሊግ ጨዋታዎችን ያካትታል። ለምሳሌ አስቶን ቪላ፣ ኒውካስትል፣ ወልቨርሃምፕተን፣ ሊድስ ዩናይትድ፣ በርንሌ፣ ማንቸስተር ሲቲ የማንቹሪያን ደርቢ ጨዋታ በአፍኮን ምክንያት ማንቸስተር ዩናይትድ የፊት መስመር ተጫዋቾችን በተለይ ደግሞ ራይት ዊንግ ባክ የምንላቸው እና አማድ ዲያሎን ብራያን ምቤሞን የሚያጣበት ምክንያት አለ። ፕላስ ደግሞ የቤንጃሚን ሼሽኮ በዚህ ሰዓት አለመኖር ለማንቸስተር ዩናይትድ አሰልጣኝ ትንሽ ችግር የሚፈጥርበት ምክንያት ነው የሚሆነው። ይህ ብቻ አይደለም፣ የኤፍኤ ካፕ 3ኛ ዙር ጨዋታም ያካተተ ነው የሚሆነው። ይህ አፍኮን ላይ ሚስ የሚያደርጉት ጨዋታ ማለት ነው። ስለዚህ ቤንጃሚን ሼሽኮ ማንቸስተር ዩናይትድ በኖርዝ ለንደን ያስመዘገበው የአቻነት ውጤት አለ። 2-2 ነበር አቻ የተለያዩት። ተቀይሮ ገብቶ በሰብስቲቲዩት ነው ተቀይሮ ገብቶ 88ኛው ደቂቃ ላይ ከስፐርስ ዲፌንደር ሚኪ ቫን ዲቫን ጋር በነበረው ታክል ነው ይህ ጉዳት የተፈጠረው፣ የጉልበት የኒ ጉዳት ያጋጠመው። ሴስኮ እስካሁን በፕሪሚየር ሊጉ 11 አፒሪያንሶችን አድርጓል። 11 ጌሞችን መጫወት ችሏል። 2 ጎሎችን አስቆጥሯል እና ደግሞ 1 አሲስትን ያስመዘገበው ይህ ስሎቬኒያዊ አጥቂ ማለት ነው። ባሳለፍነው በክረምት ዝውውር ነው ከጀርመኑ ክለብ በ76.6 ሚሊዮን ዩሮ ወደ ዩናይትድ የተዘዋወረው። ሩበን አሞሪም በፊት መስመራቸው ላይ ኢንቨስት ያደረጉት ገንዘብ ወደ 200 ሚሊዮን ፓውንድ ድረስ እንደሚጠጋ ተዘግቦ ነበር። ማለት ማቲያስ ኩኒያን ጨምሮ ብራያን ምቤሞን ጨምሮ ቤንጃሚን ሼሽኮ የፊት መስመር ተጫዋቾች ናቸው። ይህም ከፍተኛ ገንዘብ ነው በፎርዋርድ ላይ ያወጡት ወይም ደግሞ ፈሰስ ያደረጉት ማለት እንችላለን። በዚህ ደግሞ በጃንዋሪ አክቲቭ የሚሆኑበት ትራንስፈር ይኖራል ተብሎ ይጠበቃል ማንቸስተር ዩናይትዶች። በዚህም በመሀል ሜዳ ላይ ተጫዋች ያስፈርማሉ ተብሎ ነው የሚታሰበው። የኖቲንጋም ፎረስቱ የሚድፊልድ ቦታ ተጫዋች ኤሎይት አንደርሰንን በዝውውሩ ታርጌት የሆነ ተጫዋቻቸው ነው ተብሏል። አሁን ላይ ዩናይትድ ከኢንተርናሽናል ብሬክ በኋላ ኖቬምበር 24 ላይ ኦልትራፎርድ ላይ ኤቨርተንን ያስተናግዳል። እንግዲህ ቤንጃሚን ሼሽኮ አይኖርም፣ ሌሎቹ ተጫዋቾቹ እንዳሉ ነው የሚሆኑት። ስለዚህ ማንቸስተር ዩናይትድ የሴስኮን ቦታ ከቨር ሊያደርጉ የሚችሉ አማራጮችን ይጠቀማሉ ወይ? ከአማራጮቹ መካከል ደግሞ እነማን አሉ? ኦቢ ሊኖር ይችላል፣ ዚርኪዚ ሊኖር ይችላል፣ እንዲሁም ደግሞ ብሩኖ ፈርናንዴዝ ብዙ ጫና ያለበት ብዙ ተደራራቢ ሚናዎችን የሚወጣ አይነት ተጫዋች ነው እና ምናልባት የፊት መስመር ወይም ደግሞ የፎርዋርዱ ሚና ዳግም ለሱ ሊሰጠው የሚችልበት አጋጣሚ ሊኖር ይችላል። ያው ከሩበን አሞሪም ያጨውት ስልት ጋር በተያዘ 3-4-3 የሚለውን ያጨውት ስልት ነው የሚጠቀሙት። ከሊቨርፑል ጋር በነበራቸው ጨዋታ ያው ሊቨርፑልን በአንፊልድ ሮድ ሲያሸንፉ አሰልጣኝ ሩበን አሞሪም ይሄ 9 ቁጥር የምንለው ፎርዋርድ የምንለውን ሚና አሁን ላይ እየተጠቀሙበት እያየን አይደለም። እንደውም ሞስት በተቃራኒ ቡድን ይሄ መሀል ወይም ደግሞ ሁለተኛው እርከን ላይ ነው እነ ብራያን ምቤሞን ማቲያስ ኩኒያን የተጠቀሙ። በሁለተኛው ኳስ ንክኪ በቀላሉ ጎል የማስቆጠር ወይም ደግሞ የማጥቃት አቅማቸውን እየተጠቀሙ ያሉ እየተመለከትን ያለ ነው። ለምሳሌ በቶትናም ጨዋታ አማድ ዲያሎ ከዊንግ ባክ የተሻለ ማለት ወደፊት ገፍቶ ሲጫወት እየተመለከትን ያለ ነው። እንደዚህ አይነት አጫወት ዘይቤ አሰልጣኝ ሩበን አሞሪም እየተጠቀሙ ነው ያሉት። ስለዚህ አሁን ብሩኖ ፈርናንዴዝ ወደ 10 ቁጥር ወይም ደግሞ ወደ 10 ቁጥር ወደፊት ገፍቶ ፑሽ እያደረገ እየገፋ ሊጫወት ይችላል። ምክንያቱም አሁን ቤንጃሚን ሼሽኮ የለም። ሌላ አማራጭም ሊጠቀሙ ይችላሉ። ቤንች ላይ ያሉ ብዙ ተጫዋቾች አሉ። ለምሳሌ ጆሹዋ ዝርኪዚ ተጫዋች በዚህ ውድድር ዘመን በ5 አፒራንስ ኦልሞስት ወደ 90 ደቂቃ ብቻ ነው የተጫወተው። ስለዚህ ጆሹዋ ዝርኪዚን የሚጠቀሙበት አማራጭ ሊኖር ይችላል። በሌላ በኩል ደግሞ የሴስኮ መጎዳት ለወጣቱ ቼዶ ኦቢ አጋጣሚ ሊከፍትለት የሚችል እድል ሊኖር ይችላል። ያው እንደምታውቁት ብዙ ያንግ ተጫዋቾች ግቦችን እያስቆጠሩ ድሪብላቸው በጣም ቆንጆ እየሆነ እየተመለከተን ያለ ነው። በተለያዩ እንግሊዝ ክለቦችን ማለት ትችላላችሁ፣ በስፔን ላሊጋ ላይም ትመለከታላችሁ ብዬ ያስባለሁ። ስለዚህ ከአርሰናል በ2024 የፈረመው
ወጣቱ ተጫዋች ቺዶ ኦቢ ይህንን አጋጣሚ ሊጠቀምበት ይችላል። ይህ ባይሆን ኖሮ ለምሳሌ ራስመስ ሆይሉንድ ልክ ቤንጃሚን ሼሽኮ ሲመጣ ነበረ ወደ ናፖሊ ያቀን ነው። ያው የሱ ዝውውር አልተጠበቀም ነበር። እሱም ደግሞ ወደ ማንቸስተር ዩናይትድ ላይ የመቆየት ሀሳብ ነበረውና ያ ሳይሳካ ቀርቶ ወደ ናፖሊ ሄዷል። ምናልባት ራስመስ ሆይሉንድ ቢኖር ኖሮ ይህንን አጋጣሚ የሚጠቀሙበት እድል ሊኖራቸው ይችል ነበር አሰልጣኝ ሩበን አሞሪም። አሁን ላይ ሊጠቀሙት የሚችሉት አሁን ላይ ያላቸውን አማራጮች ነው የሚሆነው። ከዚህ ጋር የተያዘ መረጃ የምናነሳው ቀደም እንዳነሳውላችሁ ከዝውውር ጋር በተያዘ ኖቲንጋም ፎረስት ለአንደርሰን ከፍተኛ የዝውውር ሂሳብ ሊያቀርብ ይችላል። ማለት ማንቸስተር ዩናይትድ ተጫዋቹ ላይ ያላቸው ፍላጎት እጅግ በጣም ከፍተኛ ስለሆነ ወይም ደግሞ ለአንደርሰን ኖቲንጋም ፎረስት ከፍተኛ ክፍያ ሊጠይቅበት የሚችል አማራጭ ሊኖር ወይም ደግሞ ሊፈጠር እንደሚችል ነው እዚህ ጋር ያለው መረጃ የሚያመላክተው። የ23 ዓመቱ አማካኝ አሁን ላይ ፎረስት ላይ ያለው በአሁኑ ወቅት የመልቀቅ ወይም መልቀቅም በሉት ወይም ደግሞ በውሰት መሄድ ሊሆን ይችላል፣ መግዛትም ሊሆን ይችላል። እንደዚህ አይነት አማራጭ የለውም ከኖቲንጋም ፎረስት ጋር ያለው ኮንትራት ወይም ውል ማለት ነው። ስለዚህ ተጫዋቹ በአሁኑ ጃንዋሪ የመሸጥ እድሉ ከጠበበ ደግሞ በሚቀጥለው በክረምቱ ዝውውር ላይ የዚህ ተጫዋች አሁን ላይ ሊያወጣላቸው የሚችለው ዋጋ ሊቀንስ የሚችልበት አጋጣሚ ሊኖር ይችላል። ያንን በማሰብ ከፍተኛ ዋጋ በማቅረብ የዚህን ተጫዋቾች ፈላጊዎች የሆኑ ክለቦችን አሳምነው ወይም ደግሞ ተጠቅመው ከክለቡ በተሻለ ዝውውር ሊለቅ የሚችልበት አጋጣሚ ሊሆን ይችላል። ለዚህም ነው ኖቲንጋም ፎረስቶች አሁን ላይ ለተጫዋቹ ወደ 100 ሚሊዮን ፓውንድ ሊያወጣ እንደሚችል ወይም ደግሞ ሊያወጣ የሚችልበት አጋጣሚ ገንዘብ ሊያቀርቡ ይችላሉ ተብሎ እየተነገረን ያለው። ይህንን ዘገባ እንግዲህ ቴሌግራፍ ላይ ብገቡ ታገኙታላችሁ። እንዲሁም ደግሞ እንደምታስታውሱት ከሆነ ጁላይ ላይ በ2024 ነበረ ከኒውካስትል ዩናይትድ በ35 ሚሊዮን ፓውንድ ኤሎይት አንደርሰን ለፎረስት ኮንትራቱን እስከ 2029 የ5 ዓመት ኮንትራት በሲቲ ክራውንድ የሚያቆየውን ኮንትራት የፈረመው። ስለዚህ አሁን ማንቸስተር ዩናይትድ በዝውውሩ የሚድፊልድ ተጫዋች ትኩረት ይሰጣሉ ብዬ አስባለሁ። ትኩረት የሰጡት ተጫዋች ደግሞ አንደኛው ኤሎይት አንደርሰን ነው። ምናልባት ሌሎች ተጫዋቾችም አሉ በጣም ትኩረት ያላቸው ፕራዮሪቲ የሚሰጣቸው የመሀል ሜዳ ተጫዋቾች፣ ለምሳሌ ካርሎስ ባሊባ ብራይተኑ ተጫዋች ማንሳት እንችላለን። የዝውውር መስኮቱ ሳይዘጋ በፊት ከማንቸስተር ዩናይትድ ጋር በተያያዘ ሊያስፈርሙት እንደሚፈልጉ እየተነገረ ነበረ። ፕላስ ደግሞ የክሪስታል ፓላሱ አደም ዋርተን አለ። አደም ዋርተን እጅግ በጣም አቅሙ የተሻለ ተጫዋች እንደሆነ መመልከት ችለናል ማለት ነው። ያው ከዝውውር ጋር በተያያዘ ደግሞ ከማንቸስተር ዩናይትድ ወጣ ስንል በርነማውዝ ሴሜኒዮን በጥር ወር ሊሸጥ ይችላል፣ በጥር ዝውውር ሊሸጥ ይችላል እየተባለ ነው ያለው። በርነማውዝ በጥር የዝውውር መስኮት እንግዲህ ጋናዊን የፊት መስመር ተጫዋች አንቶኒዮ ሴሜኒዮ የውል ማፍረሻ ክፍያ እንዳለው ነው የተነገረው። የውል ማፍረሻ ክፍያው ደግሞ በሚቀጥለው ክረምት ላይ አሁን ላይ የሚያወጣውን የውል ማፍረሻ ክፍያ በዛ ልክ ሊያወጣ ስለማይችል ነው አሁን ላይ ተጫዋቹን ሊለቅም ይችላል። ተጫዋቹ ለበርነማውዝ የሚጠቅመው አይነት ተጫዋች ነው፣ ሊያስፈልገው የሚችል አይነት ተጫዋች ነው። ግን በቀጣይ ዝውውር መስኮት ላይ ያ ዋጋ ካላወጣለት ያ በቃ አሁን ላይ ብሸጣው ወይም ደግሞ ቢሄድ የተሻለ ነው የሚል ሀሳብ ስላላቸው ነው። ስለዚህ በጃንዋሪ ወር ላይ አንቶኒዮ ሴሜኒዮ ክለቡን የሚለቅበት ሁኔታ ሊፈጠር ይችላል። ስለዚህ እንዳልኳችሁ ተጫዋቹ ክረምት ላይ ባነሰ ገንዘብ ላለማጣት ሲሉ ነው ይህንን የሚያደርጉት። ተጫዋቹ እስከ ውድድር አመቱ መጨረሻ የመልቀቅ ፍላጎት የላቸውም፣ ተጫዋቹን የመልቀቅ ፍላጎት የላቸውም። ስለዚህ አንዳንድ አስገዳጅ ግዴታዎች ሲኖሩ ይህ ነገር ሊፈጠር ይችላል። ታዲያ የዚህ ኮከብ ተጫዋች ፈላጊዎች ማን ናቸው? ሊቨርፑል፣ ማንቸስተር ሲቲ፣ ቶትናም እነዚህ ክለቦች ተጫዋቹ ላይ ኢንተረስት ያላቸው ክለቦች ናቸው። ስለዚህ የትኛው ክለብ ሊያስፈርመው ይችላል የሚለው ነገር ያው ከስር በሚወጡ መረጃዎች አፕዴት የምንደራረገው ጉዳይ ነው የሚሆነው። ወደ ለንደን ደርቢ ተጠባቂው በአርሰናልና በቶትናም መካከል የሚደረገው ጨዋታ እጅግ በጣም ተጠባቂ ነውና የፊታችን እሁድ በአርሰናልና በቶትናም መካከል የሚካሄደው ተጠባቂው የሰሜን ለንደን ደርቢ ጨዋታ ዳኛ ታውቋል። የሚመሩት ዳኛ
ማይክል ኦሊቨር ናቸው። ያው ማይክል ኦሊቨር ኤምሬትስ ስታዲየም ላይ የሚካሄደውን ተጠባቂ ጨዋታ በመሀል ዳኝነት የሚመሩት ዳኛ ናቸው። ማይክል ኦሊቨር ባለፈው አመት በወልቭስ ጨዋታ ላይ ነበረ የአርሰናልን ጨዋታ አርሰናል ከወልቭስ ጋር ባደረጉት ጨዋታ ላይ የመሩት። በዛን ሰዓት እንግዲህ ሌፍት ባኩን ሉዊስ ስኬሊን ቀይ ካርድ አስመልክቶት ነበር፣ ቀይ ካርድ መዘውበት ነበር። ከዛ በኋላ እንግዲህ ማይክል ኦሊቨር የአርሰናል ጨዋታን እስካሁን ድረስ አልመሩም። ዳግም ግን ለንደን ደርቢ ጨዋታ ላይ የአርሰናልን ጨዋታ ይመራሉ ተብሎ ነው እንግዲህ የሚጠበቀው። እና ከፊርዶስ ፉትቦል ጆርናል ጋር የነበረን ቆይታ ይህንን ይመስል ነበር። መረጃውን ሳቀርብላችሁ የቆየሁት ፊርዶስ አብድላቂ ነኝ። እንደዚህ አይነት የፉትቦል ኒውስ አፕዴቶችን እንዲሁም ደግሞ አናሊሲሶች ሲኖሩ በዚህ የዩቲዩብ ቻናል ስለምታገኙ ይህንን አካውንት ሰብስክራይብ ማድረግ አትርሱ። ይህ የእግር ኳስ ገጽ የእግር ኳስ መረጃ የምናገኝበት ነው። በሌላ መረጃ ዳግም እንገናኛለን። መልካም ቀን ይሆንላችሁ።